እንግዲህ እነዚህ ከ70 ዓመተ ምህረት በኋላ ነው ዮሐንስ ራእይ የተጻፈው የሚሉ ሰዎች እንደ ማስረጃ የሚያቀርቡት አንድ ነገር አላቸው። ይሄም የሚያቀርቡት ማስረጃ ደግሞ ኮንትሮቨርሲያል ነው። ለምን? ሀላፋውያን ይሄንን እነሱ እንደ ማስረጃ የሚያቀርቡትን ነገር ቻሌንጅ ያደርጋሉ። ማስረጃው ምንድን ነው? እንዴት ነው ቻሌንጅ የሚደረገው የሚለውን ነገር እናያለን። አጭር ጊዜ ወስደን ማለት ነው። ክብር ለእግዚአብሔር ይሁን። ኢሬኒየስ የሚባል የቤተ ክርስቲያን አባት ኤዥያ ማይነር በሚባል ቦታ ከ120 እስከ 203 ዓመተ ምህረት አካባቢ የኖረ ሰው ነበር። ሌላ ደግሞ ኢዮሲበስ የሚባል እንዲሁ በጣም የታወቀ ከቸርች አባቶች አንዱ ከ260 እስከ 339 ዓመተ ምህረት ገደማ ሲዛሪያ ማርቲማ በሚባል አካባቢ የኖረ ሌላ የቸርች አባት ነበሩ። አሁን እነዚህ ሁለት ሰዎች በጣም የታወቁ ናቸው። በተለይ የቸርች ሂስትሪ የምታነቡ ስለ አርሊ ቸርች አካባቢ ስለነበሩ ነገሮች ኢንተረስትድ የምትሆኑ ሰዎች ላላችሁ ለእናንተ በጣም የታወቁ ስማቸው የታወቀ ነው። ኢሬኒየስ ብዙ መጽሐፍ የጻፈ በጣም ቴዎሎጂያን ነው። ኢዮሲበስም እንዲሁ። ኢዮሲበስ ደግሞ በተለይ በጣም የሚታወቀው ኤክሌሲያስቲካል ሂስትሪ የሚባል መጽሐፍ ጽፏል እና ስለ ቸርች ታሪክ ማለት ነው። እና አሁን ኢዮሲበስ የሚባል ሰው በአንድ ወቅት ይሄን በስክሪን ላይ የምታዩትን ነገር ቸርች ሂስትሪ በሚባለው መጽሐፉ ላይ በምዕራፍ 3 ቁጥር 18 አካባቢ ጽፏል። እና ይሄ በእንግሊዝኛ ትርጉሙ ነው። ኦብቪየስሊ መጀመሪያ እሱ የጻፈው በግሪክኛ ነው። ለዚህም ነው ኮንትሮቨርሲያል የሆነው። ኮንትሮቨርሲያል እንዲሆን ያደረገው ደግሞ እቺ ያሰመርኩባት ኢት የምትለዋ የግሪክ ቃል ነች። ይሄ ኢት የሚለው የግሪክ ቃል መጀመሪያ ምን ማለት እንደሆነ እሱን ተመልክተን ነው ወደ ተጻፈው ፓሴጅ የምንሄደው። እንግዲህ እንደምታዩት the Greek word for it is ኦቶ የሚለው ቃል ነው በእንግሊዝኛ ኢት ተብሎ የሚተረጎሙ። ነገር ግን ኦቶ ከአንድ በላይ ትርጉም አለው። ኦቶ ሂ ማለት ሊሆን ይችላል፣ ኢት ማለት ሊሆን ይችላል፣ ዚስ ዋን የሚለውን ትርጉም ይሰጣል። እነዚህ ማለት ነው። አንድ ሰው ሂ ብሎ ለመጻፍ ሲፈልግ በግሪክኛ የሚጠቀመው ኦቶ የሚለውን ቃል ነው። ኢት ብሎም ሲጽፍ ኦቶን ይጠቀማል። ዲስ ዋንም ሲል ኦቶ ነው የሚጠቀመው። ይሄን ነገር በደንብ እናስተውል። አሁን ተመልሰን ሄደን ኢዮሲበስ የጻፈውን ነገር እንመልከት። ለምንድን ነው ኢሬኒየስን እዚህ ጋር መጥቀስ ያስፈለገኝ? ይሄንን ነገር ተናገረ የተባለው ኢሬኒየስ ነው። ኢሬኒየስ እንግዲህ ፖሊካርፕ የሚባለውን የቸርች አባት ያቀዋል ማለት በአካል ያቀዋል ይባላል። ፖሊካርፕ ደግሞ የዮሐንስ ራእይን የጻፈውን ወይም ያየውን ሐዋርያው ዮሐንስን ያቀዋል ይባላል። ስለዚህ ይሄ ኢሬኒየስ በአንድ ወቅት ላይ እንደዚህ ብሎ ተናግሯል ብሎ ኢዮሲበስ ሰማሁ ያለውን ነገር ነው የጻፈው። እንግዲህ አሁን በስማ በለው ኢዮሲበስ በቀጥታ ያገኘው ነገር ሳይሆን እሱ ሰማሁ ብሎ ኢሬኒየስ ሲናገር ተሰምቷል የተባለውን ነገር ነው የጻፈው። እስቲ አሁን የተጻፈውን ነገር እንመልከት። ለምንድን ነው ኮንትሮቨርሲ ያስነሳው? ክርክር ያስነሳው ምንድን ነው? እንደዚህ ነው የሚለው ቃሉ። Had it been necessary to announce his name clearly at the present time, it would have been stated by the one who saw the revelation. For it was seen not long ago, but nearly in our own time, at the end of Domitian's reign ይላል። ኦኬ፣ ባክግራውንዱን ልንገራችሁ። ኢዮሲበስ እዚህ ጋር እየጻፈ ያለው ስለ በራእይ መጽሐፍ ላይ ስለተጠቀሰው 666 የሚባል ቁጥር ስለተሰጠው ሰው ነው። ያ ሰው ስሙን በመጥቀስ ፈንታ ቁጥር ተሰጥቶት 666 ነው የተባለው ይላል ራእይ ላይ። ስለዚህ አሁን እሱን ዲስከስ ሲያደርግ በአሁኑ ሰዓት ስሙን መጥቀስ ቢያስፈልግ ኖሮ
ይሄንን ሬቨሌሽን ያየው ዮሐንስ ነው። ሬቨሌሽኑ እኮ የታየው በዶሚሽያን ሬን ጊዜ ነው፣ ለእኛ ዘመን ደግሞ ቅርብ ነበር ብሎ ነው ዮሴበስ የጻፈው። ምን ማለት ነው? ፓራፍሬዝ እንዲሁ ሳደርገው 666 ማን እንደሆነ በዚህ በእኛ ዘመን መጥቀስ ቢያስፈልገው ኖሮ እኮ ዮሐንስ ያንን ይጠቅሰው ነበረ። ምክንያቱም ራእዩን እኮ ያየው አሁን ለእኛ ባልራቀ ዘመን በዶሜሽያን የንግስና ዘመን መጨረሻ አካባቢ ነው ይሄ ራእይ የታየው ብለዋል ብለው እንደዚህ ነው የሚለው ተብሎ ነው የተተረጎመው እዚህ ጋር። ኢማጂን ይሄ በእንግሊዝኛ ነው አሁን ኢት የተባለው እንጂ በግሪክኛ ኦሪጂናሉ ላይ ኦቶ ስለሚል አሁን ይሄ ኦቶ የሚባለው ሂም ሺም ተብሎ እንትን ኢትም ተብሎ ስለሚተረጎም አንድ ሰው ወይ ይሄኛውን ነው ብሎ ሊተረጉም ይችላል፣ ወይም ኢት በሚለው ሊተረጉመው ይችላል። አሁን ኢት ብለው የሚተረጉሙ ሰዎች አሁን እንደነገርኳችሁ ነው የሚሉት። ኢት የሚለው ሪፕሬዘንት የሚያደርገው ሬቨሌሽንን ስለሆነ ራእዩ የታየው በዶሜሽያን ሬን መጨረሻ አካባቢ ነው ወደሚል ድምዳሜ መጥተዋል ማለት ነው። ኖ ይላሉ አሁን ሌሎቹ ደግሞ። እነዚህ ደግሞ ኦቶ የሚለው እዚህ ጋር ሂ ነው መሆን ያለበት። ለምን? ራእዩን ስላየው ስለ ዮሐንስ ነው እንጂ እዚህ ጋር ኢሬኒየስ የተናገረው ስለ ራእዩ አይደለም። ለማለት የተፈለገው ምንድን ነው ይላሉ? ይሄንን ስለ 666 በዚህ ዘመን ማን እንደሆነ ለመናገር ቢያስፈልገው ኖሮ ዮሐንስ እኮ እስከ ቅርብ ጊዜ ራእዩን ያየው ዮሐንስ እስከ ቅርብ ጊዜ ድረስ በሕይወት ይኖር ነበር በእኛ ዘመን። በዶሜሽያን ሬን አት ኤንድ ኦፍ ዶሜሽያን ሬን ላይ በዶሜሽያን የንግስና ዘመን መጨረሻ ላይ ታይቷል። ዮሐንስ ማለት ዶሜሽያን የሚባለው ንጉስ በዘጠናዎቹ አጋማሽ አካባቢ የነበረ ንጉስ ነው። 95 እስከ 100 ምናምን ድረስ የነበረ ኤምፐረር ነው የሮም ማለት ነው። እና በሱ ዘመን እኮ ዮሐንስ በሕይወት ይኖር ነበር። ስለዚህ ያን ጊዜም ቢሆን ሊነግረን ይችል ነበር፣ ሊነግር ነበር ቢያስፈልግ ኖሮ ማን መሆኑን ይሄ 666 ማን መሆኑን መግለጥ ቢያስፈልገው ኖሮ እኮ በእኛ ዘመን በሕይወት የኖረው እስከ ዶሜሽያን ዘመን ስለነበረ ሐዋርያው ዮሐንስ ሊናገር ይችል ነበር የሚል ትርጉም ይሰጡታል። አሁን እነዚህ ናቸው ትክክል ወይም እነዚህ ናቸው ትክክል ማለት ከባድ ነው። ለምን? ጽሑፉ ሲጻፍ በግሪክኛ ተጽፏል። የግሪኩ ቃል እነዚህን ሁለት ትርጉሞች ስለሚሰጥ፣ ስለዚህ ይሄንን ብቻ እንደ ማስረጃ አቅርቦ ዮሐንስ ራእይ ከ70 ዓመተ ምህረት በኋላ በዶሜሽያን ዘመን ነው የታየው የሚለው ነገር ብዙ ሚዛን አይደፋም። ቶቸዋል በጣም እንትን ነው፣ ስስ ነው ማስረጃው። ለምን? ማስረጃው እንደ አዘር ወይም ሊሰራ ስለሚችል። ስለዚህ ኃላፊያን የሆኑ ወይም ደግሞ ይሄ የዮሐንስ ራእይ የተጻፈው ከ70 ዓመተ ምህረት በፊት ነው ለሚሉ ሰዎችም በቂ ማስረጃ ይችላል ነው። ይሄ ነገር የሚናገረው ስለ ሬቨሌሽኑ ታየ ለማለት ሳይሆን ሬቨሌሽኑን ያየው ዮሐንስ ነው የታየው በዶሜሽያን ሬን ዘመን ለማለት ነው ብለው ይጠቀሙበታል ማለት ነው። በዚህ ምክንያት ይሄ መከራከሪያ ሆኖ አለ። ብዙ ጊዜ ግን አንዷን ሳይድ ነው የምንሰማው በቸርች። በቃ ለምን አብዛኛው ቸርች አስተማሪ ይሄ የጌታ መምጣት ገና ወደፊት የሚሆን ነገር ነው ብሎ የሚጠብቅ ሰው ስለሆነ እቺን ይዞ እንደ ማስረጃ ይቀርባል። ግን እኔ እናንተ ከዚህ ያለፈ ማስረጃ አለን። ከሰው ማስረጃ የበለጠው የእግዚአብሔር ቃል ማስረጃ አለ በእጃችን። ራሱ ዮሐንስ ራእይ ስለዚህ ነገር አይነግረንም ወይ መቼ እንደተጻፈ? እኛ ግን በቂ የሆነ ማስረጃ ከመጽሐፉ ከራሱ ልናገኝ እንችላለን እንላለን። ከዛ ውስጥ አንዷን ብቻ ክፍል ከእናንተ ጋር አብሬ እመለከታለሁ። ክብር ለጌታ ይሁን። ራእይ መጽሐፍ ምዕራፍ 11 1እና 2 ቁጥርን እንመለከታለን። እንደዚህ ይላል። ዮሐንስ ነው እንግዲህ ራእዩን ያየው። ዮሐንስ እንዲህ ይለናል። በትር የሚመስል መለኪያ ለእኔ ተሰጠኝ፣ እንዲህም ተባለልኝ፣ ተነስተህ የእግዚአብሔርን መቅደስና መሠዊያውን በዚያም የሚሰግዱትን ለካ፣ በመቅደሱም ውጭ ያለው ዕድሞ ለአሕዛብ ተሰጥቷልና ተወው አትለካውም፣ እነርሱም 42 ወር የተቀደሰችውን ከተማ ይረግጧታል የሚል ነገር አለ። እንግዲህ አስተውሉ። የእግዚአብሔርን ቤተ መቅደስና መሠዊያውን በዛም የሚሰግዱትን ለካ ነው የሚለው መልአኩ።
ቤተ መቅደሱ ፈርሶ ቢሆን ኖሮ ኢየሩሳሌም ጠፍታ ቢሆን ኖሮ ይሄ ራእይ ሲታይ ማለት ነው እነሱ እንደሚሉት በ95 አካባቢ ምን ትርጉም ይሰጣል? የሌለ ቤተ መቅደስና የሌለ መሰዊያ የሌሉ የሚሰግዱ ሰዎችን ለካ እንዴት ይባላል? doesn't make sense። አያችሁ፣ አንድ ቦምብ የሆነ ቁጥር አፈረሰው ማለት ነው። ይህንን ክርክሩን በቃ ከንቱ ያደርገዋል። ምንም ጥያቄ የለውም። ይሄ ደግሞ ቤተ መቅደስ ወደፊት ፈርሶ ስለሚሰራው እንዳልሆነ የምናውቀው ዮሐንስ ነው ለካ የተባለው። ዮሐንስ በዛ ነው በሕይወት እየኖረ በነበረበት ዘመን ያለ ቤተ መቅደስ ነው። በነገራችን ላይ የእግዚአብሔር ቤተ መቅደሱ ፈርሶ ከዛ በኋላ ደግሞ ከብዙ ዓመት በኋላ እንደገና ይሰራል የሚል ምንም ነገር መጽሐፍ ቅዱስ ውስጥ አናገኝም። ይሄን የተሳሳተውን የሥነ ፍጻሜ አስተምህሮ አንዴ ከተሳሳቱ እሱን ለማስተካከል ሲባል ወደ ሌላ ስህተት ስለሚያስገባ እንዴ የእግዚአብሔር ቤተ መቅደስ አሁን የለም፣ እንዴት የእግዚአብሔር ቤተ መቅደስ ውስጥ አንታይክራይስቱ እኮ በእግዚአብሔር ቤት ነው የሚገለጠው ሲባል ኦሆ እንግዲህ ይሄን ለዚህ መልስ ለማግኘት ምን የሚብል ትምህርት መጣ? ሶስተኛው መቅደስ ይሰራል ማለት ነው ብሎ አሁን ሶስተኛው መቅደስ እስኪሰራ እንጠብቃለን ወደሚባል ነገር ተገብቷል። የእግዚአብሔር ቃል ግን ሶስተኛ መቅደስ ይሰራል የሚል ነገር የለም። ሶስተኛው መቅደስ የሚሰራበት ምን ምክንያት የለም። እግዚአብሔር የሰው እጅ በሰራው ካሁን ወዲያ አይኖርም። ይህ የእግዚአብሔር ቤተ መቅደስ የብሉይ ኪዳን አገልግሎት ማዕከል የነበረ ነው። የብሉይ ኪዳን ተሽሯል። ብሉይ ኪዳን ተወግዷል። ብሉይ ኪዳን ካሁን በኋላ አይሰራም። መቅደሱና መሰዊያው ለምንድን ነው እንደገና የሚያስፈልጉት? እግዚአብሔር ያፈረሰውን ነገር እንደገና መልሶ ይገነባሉ። እግዚአብሔር ሰው በሚሰራው አይኖርም። የአዲስ ኪዳን ቤተ መቅደስ አማኞች ናቸው። በአንደኛ ቆሮንቶስ ምዕራፍ 3 ላይ ምንድን ነው የሚለው? እናንተ የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔር መንፈስ እንደሚኖርባቸው አታውቁምን? አይደለም የሚለው ቃሉ። የእግዚአብሔር ቤተ መቅደስ ቤተ ክርስቲያን አማኞች ናቸው። እግዚአብሔር ካሁን በኋላ ሰው በሰራው በድንጋይ በተሰራ ቤተ መቅደስ ውስጥ አይኖርም። ያፈረሰውን ነገር መልሶ አይገነባም እግዚአብሔር። ስለዚህ ይሄ በቂ ማስረጃ ነው ብለን እናምናለን። ሌሎችም ብዙ ማስረጃዎች አሉ ካስፈለገ፣ ግን ለዚህ ላሆኑ አይ ቲንክ የሚበቃ ይመስለኛል። እና ዮሐንስ ራሱ ባየው በዛው በራእይ ውስጥ በምዕራፍ 11 ከቁጥር 1 እና 2 ላይ ሄደህ የእግዚአብሔር ቤተ መቅደስን መሰዊያውንና በዚያ የሚሰግዱትን ለካ ተብሎ ተነግሮታል። ስለዚህ የሌለ ቤተ መቅደስ ለካ ሊባል አይችልም። it doesn't make sense አይደለም እንዴ? ስለዚህ ይሄንን እንደ ማስረጃ እንድታዩት ነው። እና ይሄ ነው እውነቱ። ዮሐንስ ራእይ ከ70 ዓመተ ምህረት በፊት እንደተጻፈ ኢንፋክት 66 ዓመተ ምህረት በፊት እንደተጻፈ በእርግጠኝነት መናገር ይችላል። ምክንያቱም በራእይ መጽሐፍ ላይ የተጻፉት ትንቢቶች በሙሉ ገና ሲጀመርም ስታዩት ምን ይላል መጽሐፉ? ቶሎ ሊሆን ዘንድ የሚገባውን ነው የሚለው። ገና ሲጀምር ቶሎ ሊሆን ዘንድ ለአንብቦ እሱንና እጨርሳለሁ። ቬሪ ኢምፖርታንት። ምንድን ነው የሚለው? ቶሎ ይሆን ዘንድ የሚገባውን ነገር ለባሪያዎቹ ያሳይ ዘንድ እግዚአብሔር ለኢየሱስ ክርስቶስ የሰጠው በእርሱም የተገለጠው ይህ ነው። ኢየሱስም በመልአኩ ልኮ ለባሪያው ለዮሐንስ አመለከተ። ቁጥር 3 ዘመኑ ቀርቧልና የሚያነበው የትንቢቱን ቃል የሚሰሙትና በውስጡ የተጻፉትን የሚጠብቁት ብፁዓን ናቸው። አስተውሉ፣ ዘመኑ ቀርቧል ነው የሚለው። አንድ ዘመን ቀርቧል ተብሎ 2000 ዓመት ይቆያል እንዴ? doesn't make sense is it? ወረድ ብለን ደግሞ እንመልከት። ብዙ ቦታ ነው ይሄ ነገር ተደጋግሞ ነው የሚነገረውና ነው። ለዚህ ነው ምን ይላል መጨረሻ ላይ እንዲያው ምዕራፍ 22 ጋር ያለው ጋር ሄድ። ሌሎቹንም አሁን ድንገት ያሰብኳቸው ነው እንጂ አልተዘጋጀውም ጥቅሶቹን ለማውጣት። ለምሳሌ ምን ይላል ምዕራፍ 22 ጋር መጨረሻ ሁሉን ነገር ራእዩን ካየ በኋላ ወጥቷቸዋል። ስለሌላ ጊዜ ነው መጀመሪያ ላይ ያሳየው ለዛ ዘመን ነው፣ በኋላ የሚሆነው ለሌላ ዘመን ነው እንዳይባል ምዕራፍ 22 መደምደሚያው ላይ ምን ይላል? እነዚህ ቃሎች የታመኑና እውነተኞች ናቸው ይላል ቁጥር 6 ላይ። ቁጥር 7 ላይ እነሆ በቶሎ እመጣለሁ፣ የዚህን መጽሐፍ ትንቢት ቃል የሚጠብቅ ብፁዕ ነው አለኝ ይለዋል። ኦኬ፣
ይህን ያየሁትና የሰማሁት እኔ ዮሐንስ ነኝ። በሰማሁትና ባየሁት ጊዜ ይህን ባሳየ በመልአኩ ፊት እሰግድ ዘንድ ተደፋሁ። እርሱም እንዳታደርገው ተጠንቀቅ፣ ከአንተ ጋር ከወንድሞችም ከነቢያት ጋር የዚህን መጽሐፍ ቃል ከሚጠብቁ ጋር አብሬ ባሪያ ነኝ፣ ለእግዚአብሔር ስገድ አለኝ። ይደግመዋል ቁጥር 10 ላይ ለእኔም ዘመኑ ቀርቧል እና የዚህን መጽሐፍ ትንቢት ቃል በማኅተም አትዝጋው ይለዋል። ቁጥር 12 እነሆ በቶሎ እመጣለሁ፣ ለእያንዳንዱም እንደ ሥራው መጠን እከፍል ዘንድ ዋጋዬ ከእኔ ጋር አለ። አልፋና ኦሜጋ፣ ፊተኛውና ኋለኛው፣ መጀመሪያውና መጨረሻው እኔ ነኝ። ቁጥር 20 ላይ ብንሄድ ተመልከቱ እንደሚል ይህን የሚመሰክር አዎን በቶሎ እመጣለሁ ይላል። አሜን። ጌታ ኢየሱስ ሆይ ና። ይህንን ነው የሚለው እንግዲህ ራእይ መጽሐፍ። በቶሎ እመጣለሁ፣ በቶሎ እመጣለሁ፣ ዘመኑ ቀርቧል። ተደጋግሞ ይነገራል። ስለዚህ ይሄ በትክክል የሚያስረዳ ነገር ምንድን ነው? በዚህ መጽሐፍ ውስጥ የተጻፉ ትንቢቶች የሚፈጸሙት በአጭር ጊዜ ውስጥ እንደሆነ፣ ዘመኑ የሚፈጸሙበት ዘመን በጣም እንደቀረበ በአጽንኦት የሚያሳይ ክፍል ነው። ስለዚህ ይህ ትንቢት መጽሐፍ እንደተጻፈ በነበሩት ከፊት በነበሩ 2 እና 1 ዓመታት የመጨረሻው ነገሮች መፈጸም እንደጀመሩ ታሪክም ይነግረናል ማለት ነው እና አይ ቲንክ በቂ የሆነ ማስረጃ የሰጠው ይመስለኛል። ክብር ለእግዚአብሔር ይሁን። ጌታን እጅግ አድርገን እናመሰግናለን። በሌላ ጊዜ እስክንገናኝ ጌታ ይባርካችሁ። ቻው።